ልጁ የኔ ካልሆነ እሷ ከኔ ጋር ምን ታደርጋለች ታዲያ? ከነ ልጇ ትሂድ እንጂ ያኔ ምን ማለት ሰየው ልጁ እንኳን እንጃ ብቻ አሁን ላይ ምን አድርግ ነው የምታይ? በእናትህ ሴራ እያሴርን ነው ሲጀምር አሁን ተይ በቃ ተንኮለኛ አይደል? እናንተ ለምን ላይ የሚያደርገው ነገር እኮ ነው። እያወቀ እኮ ነው ሴራ የሚሰራው። ድል የምርኩ ነው። አዎ የማማህን ሆኖ አግኝተነዋል። ተመስገን። የምፈልገው ነገር የእሱ ማንነት ሳይሆን የእሱ ልጅ እንዳይሆን ነበር የፈለኩት። ብዙ ነገር አድርጎኝ ነበረ። ሚስጥር እንዳለ እርግጠኛ ነኝ። ሁሉም ነገር ለእኔ ነግረኸኛል። እባክህ እስኪ ንገራቸው ለአቶ እሱ ባለውም ለተመልካቾቻችን ለወይዘሮ ላምሮትም ምናልባት እሷ ያንተ ምክንያት ባትፈልገውም እኔ ነግረኸኛልና እስቲ ለምንድን ነው ልጁ የኔ ካልሆነ እሷ ከኔ ጋር ምን ታደርጋለች ታዲያ? ከነ ልጇ ትሂድ እንጂ ያኔ ምን ማለት ሰየው ልጁ እንኳን እንጃ ብቻ አሁን ላይ ምን አድርግ ነው የምታይ? በእናትህ እኔ ራሴ ወይዘሮ ላምሮት ይቅርታ ማፋታት ሳይሆን አንቺም በቃ ስለ ነገ ህይወትሽ መጨነቅና ማሰብ ስላለብሽ እንደውም ልታመሰግኝ ነው የሚገባውና አቶ እሱ ባለው ምናልባት ልጄ እኔ ካልሆነ ከኔ ጋር ምን ትሰራለች አለና ይቅርታ ልጠይቅሽ ስለዚህ ነገር ምን አመለካከታለሽ? እንደዚህ ማለቱ ምንም አመለካከት የለኝም። እንደሱ እንዲላ እንዲጠየቀው ሲጀመር ያው ማፋታት አይደል? እንኳን ደስ አለክ። አሁን እሱ የሚያወራ አዲስ ነገር ምንም የሚያስገርመኝ አይመስለኝም። ለማንኛውም እንስማው እስቲ ምን ነው ብቻ አላውቅም። አንድ ነገር ይቆርጥልሃል ብዬ አምናለሁ። አቶ አለሙ ቀጥታ ካለ ዲኤንኤ ምንም የሚቆርጥልን ነገር የለም። ለዲኤንኤ ደግሞ 3 ወር መጠበቅ አለብን። እሷ 3 ወር ደግሞ እዛው በቤቱ ይጠብቅ፣ እኔም በቤቴ ብጠብቅ ደስ ይለኛል። እስኪ ምናልባት ፈጣሪ ለአንተ ታምር ሰርቶ ሊሆን ይችላል። አቶ አለሙ ቀጥታ ወደ መልሱ ከመሄድ በፊት እነሱም ማወቅ ስላለባቸው ሰዓት ፊልድ ነኝ አላልከኝም እንዴ? ሲጀመር አንተ ምንድን ነኝ ያልከኝ? እዛ ሰዓት ሲጀመር ይሄ ሴራ እያሴርን ነው ሲጀመር ማለት ነው። ተንኮለኛ አይደል? እናንተ ለምን ላይ የሚያደርገው ነገር እኮ ነው። እያወቀ እኮ ነው ሴራ የሚሰራው። እንደዚህ አይባልም። ይሄ ልጅ ሰውዬ በህይወት ተርፎ እኮ ነው ተንኮለኛ። እኔ እዛ ሳስጠይቀው ስራ ላይ ነኝ ነው ያለኝ። ከዛ ደግሞ ህይወቴን ለመበልጠጥ ይመጣል ደግሞ ድጋሚ። ምን አይነት ታንከሲስ ነገር! ኧረ አይባልም፣ እንደዚህ አይባልም። ተይው በስመ አብ። ወይኔ ወንድም አጠገቤ ጋዜጠኛ እምወደው ታናሽ ወንድሜ በሱ ፍቃድ አጠገቤ ያለና እሱንም ማግኘት ስለፈለገ እስካሁን ስላለው ነገሮች በሙሉ ሊያመሰግነው እንዲረጋገጥ ትፈልጊያለሽ? እኔ እርግጠኛ ነኝ። እየነገርኩህ እኮ ነው። አትሰማም? ጆሮ ካይሰማም እንደ አንተ ሳንግባባ ተጋባን፣ ስንጋባ ተፋተን። በቃ ተፋተናል እኮ እነሱ 80 መቀደዱ ምንም ትርጉም የለውም። እኔ ምተማማለሁ፣ ግን እኔ ራሴ በጥርጣሬ ከምኖር እርግጠኛ መሆን ፈልጋለሁ። ዲኤንኤ ምርመራው ነው ምክንያቱም እልክ አለበት። የኔን ህይወት ማበላሸት ስለሚፈልግ ልጁ የኔ ነው ሊል ይችላል። ምክንያቱም አሁን ካገባሁት ባለቤቴ ጋር ማጣላት ስለሚፈልግ ማለት ነው። ሲጀመር ከእሱ ጋር ከጣላን ቆይተናል። ሳንግባባ ተጋባን፣ ስንጋባ ተፋተን። በቃ ተፋተናል እኮ እነሱ 80 መቀደዱ ምንም ትርጉም የለውም። እኔና እሱ ሳንጋባ 80 ተቀደደ አልተቀደደ ምንም የሚያመጣው ነገር የለም። እኔ ሲጀመር እሱን ሳላውቀው ነው ያገባሁት። አሁን ግን የማውቀውን ሰው አግብቼ እየኖርኩኝ ነው። እኔ እውነታውን አውቄ ልጄን መቀበል ፈልጋለሁ። ልጁ የኔ እንዲሆን ፈልጋለሁ። እኔ ልጁ ደግሞ እርግጠኛ ነኝ ልጁ የኔ ነው። ግን እዚህ ጋር የምታደርጉት ነገር እኔ የሆነ ሌላ ነገር ነው የሚመስልባችሁ። ያንተም እንደ እውነታ ሳይሆን እንደ ውለታ ነው እየሰራለት ያለ ነው የሚመስለው። የስ ኦፍ ኮርስ እሱ በሱ ምክንያት ወንድም ልታገኝ ትችላለህ። በቃ አንተ ስለሱ በቃ ምንም ያጋው ጨርሳቸው ወይ ደግሞ ውጪ ወጣችሁ ልጨርሱ ትችላላችሁ ሁለታችሁም ማለት ነው። እኔን እዚህ ጋር በየእንትኑ እየመጣችሁ ሲደብራችሁ እየመጣችሁ እኔ ላይ አትዝናኑ። እዚህ እየመጣችሁ በሱ ፈቃድ ይሻለናል። አንተ ሲጀምር ለውለታ ነው እየሰራክ ያለው። ለአንተ ጨርሷል። ምንድነው በሱ ፈቃድ የሚይዘው? በቃ ጨርሷል ሁሉ። እሱ ይሻላል። እኔ እና አንቺ በራሳችን መንገድ ሄደን እኔ ዲኤንኤ ምርመራ ተደርጎ አንቺ አትታመኝም። ልጁ የኔ ነው። እኔ የምተማመነው ግን እኔ ራሴ በጥርጣሬ ከምኖር እርግጠኛ መሆን ፈልጋለሁ። ዲኤንኤ ምርመራው ነው። ወይዘሮ ላምሮት ጥያቄ ልጠይቅሽ። ሃይማኖት አለሽ? ጭራሽ ምን አገባ ሰውዬ? በተባኛ ነው ታወራው አይደል እንዴ? በደንብ እያየው እኮ ብዙ ነገር አታወራ። በቤቴ አቶ ሱባለው አንዴ ብንረጋጋ ምንድነው ታዲያ? አሻ ለአወራ ለከት ነው ላፍ ማለት ነው።
አንተ ራሱ እኮ በጣም አቶ አለሙ በሰው ቤት ስላለን በአቶ እሱ ባለው ቤት ስላለን ራስን ብንረጋጋ አንዴ ተረጋግተህ ማውራት ነው። ቃላት ብዙ ሳንማዘዝ እኔ ያው እንደምታየው በባል ሰው አለ ብዬ ነው እያከበርኳችሁ ነው። እስካሁን በትዕግስት እያወራችሁ ያሉት ትዳሬን አክባሪ በጣም ነው ለዳይ ተገዥና ታርጉልኝና ይሄ ነገር እኔን ለማናደድ ነው እያደረጋችሁልት ነው። በሱ አቶ አሁን ላይ ደስተኛ ህይወት ማለት ባልረጋጋም ህይወቴን በስነ ስርዓት እየኖርኩበት ባለው ታይም መታችሁ እሷ ያደረገችውን የድሮ ታሪኳን እያነሳችሁ እኔ ፊት ለፊት የምታወሩት ነው። አቶ እሱ ባለው እሱ ሳይሆን እሱ አሁን እየዋሸ ቺት አደረገች ወይ አደረገች ሲል አሁን እኔ እንደውም ለእናንተ እውነቱን እያወጣው ነው። እኔማ አረጋግጬ እኮ ነው እኔ ነኝ አይደል ያደረግኩት፣ አንተ አይደለም ያደረግኩት። አረጋግጬ ለባለቤቴ ነግሬዋለሁ። ይሄ ግን ይቆሰቁሳል። ፈቃደኛ ነሽ ወይ? ምናልባት ልጁ የአቶ እሱ ባለው ወይም የአቶ አለሙ እንደሆነና እንዳልሆነ እንዲረጋገጥ ትፈልጊያለሽ? እኔ እርግጠኛ ነኝ እየነገርኩህ እኮ ነው። አትሰማም? ጆሮ ካይሰማም እንደ አንተ። ሰላም የገመና ቻናል ተከታታዮቻችን በድጋሚ ተመልሰናል። ዛሬም እንደተለመደው በነ አቶ እሱ ባለው ቤት ውስጥ እንገኛለን። ባለፈው ባደረግነው ፕሮግራም ላይ አቶ አለሙ ጋር የግል ቆይታ አድርጌ ነበር። ከካሜራ ውጭ አንዳንድ ንግግሮችና አንዳንድ ማድረግ የሚገባኝ ምርመራዎች አድርጌ ነበረ። ወደ እሱ ከሜዳችን በፊት እስኪ ስለ ወይዘሮ ላምሮትም እንዲሁም ስለ አቶ እሱ ባለው እስካሁን ስላሉት የህይወት ሁኔታና አሁን ምን እየተሰማቸው እንደሆነ ማወቅ ስለፈለግኩ ነው። በድጋሚ ሰላም ወይዘሮ ላምሮት። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። በድጋሚ መጣሁት ያው ብዙ ማወቅ የሚገባቸው ሌላም ነገሮች ሚስጥሮች ስላሉ ብዬ ነው። ነገር ግን አሁን ላይ እስቲ የሁላ ባደረግነው ቆይታ ምን እየተሰማሽ ነው? ምን አይነት የህይወት ውጣ ውረድ ውስጥ ነሽ? ውስጥሽ ምን እያለሽ ነው? እስቲ ለእኔም ለተመልካቾቻችን እስቲ ይፋ ብታደርጊልን። ማለት አሁን ላይ እርግዝናዬን ራሱ በቃ ማጣጣም አልቻልኩም። ከባለቤቴ ጋር ሆኜ ቤቱ መታችሁ ብርቅስቅሱን ነው ያወጣችሁት። ምንም በቃ ሰው እርጉዙን እኮ መንከባከብ አለበት። ባለቤቴ እኔ መንከባከብ አለበት። አሁን ላይ ግን የፈጠራችሁ ችግር ብዙ ነገር ነው። በቃ እኔን ለመንከባከብ ራሱ በቃ ስጋት ላይ ነው ያለው። ልጁ የኔ ነው አይደለም እያለ ስጋት ላይ ነው ያለው። አንቺስ የመንፈሳዊ ሞራልሽ እንዴት ነው? የአእምሮሽ ሁኔታ ከጤና ጋርም የልጁ ጤንነት እያንዳንዱን እስቲ ዝርዝር ባለ ሁኔታ። ያው እኔ ጤና ስሆን እኮ ልጁ ጤነኛ የሚሆነው። አሁን ላይ እኔ ትክክል አይደለሁም። በቃ ከእሱ ጋርም አሁን ትክክል ስላልሆንን እኔ አሁን ውስጤ ላይ የሚሰማኝ ነገር ጥሩ አይደለም። ምንድን ነው የሚሰማሽ? በቃ ራስ ምታት ጨርሶ በቃ በጣም ነው የሚያመኝ እና እሱ ደግሞ ከእሱ ጋርም ሰላም አለመሆኔ ይሆናል። ብታስታርቀኝ በቃ ከእሱ ጋር በሆንና ሰላሜን ባገኝ ደስ ይለኛል። ብታስታርቀኝ። ከማን ጋር? ማን አለ እዚህ? ከባለቤቴ ጋር ነው። ከማን ጋር ልካለሁ? ከቀድሞ ባለቤትሽ ነው ወይስ ከአቶ እሱ ባለው ጋር? በደንብ ያው ሁሉም ማወቅ ስላለባቸው ብዬ ነው። ምንድን ነው ሁሉም ማወቅ? አሁን ያለነው እኔና እሱ ነን አይደል? ከእሱ ጋር ልክ ምንድን ነው ግንኙነትክ? ምናልባት የቀድሞ ፍቅረሽ አገርሽቶብሽ መጥቶብሽ ከሆነ ብዬ ነው። እሱንም አንተን ጠይቄ አይደለም እኔ ራሴ ጠይቄው ማግባት ይችል ነበር። ለሱ እንደ አማላጭ ምናልባት እኔ ለመላክ ከፈለግሽ። አይ አንተ ነገሩን ለማወሳሰብ ችግር እየፈጠርክ ነው ያለው። አሁን ላይ ያልኩክ እኔ ከባለቤቴ ጋር ከልጅ አባቴ ጋር ነው ያልኩክ እንጂ ከዛ ከተንከሲስ ጋርማ ምን ይሰራልኛል? እኔ ምንም አይሰራልኝም። የውስጥ ህሊናሽ ምን ሄደሻል አንቺን? እሱን እስቲ አውጥተሽ መናገር ከቻልሽ በተነግሪኝ። እኔ አሁን የውስጥ ህሊና የሚለኝ በቃ ትዳሬን ቀጥ አድርጌ የሚያዝና ከባለቤቴ ጋር መታረቅ ሰላሙኝ መኖር ነው ፈልገው። በቃ በድጋሚ ሰላም አቶ እሱ ባለው። ሰላም። ምን ነው ዛሬ ትንሽ ጉንፋን ነገር ይዞኝ ነው። ኦኬ ሰላም ነው። አሁንም ተመልሳችሁ መጣችሁ። ብቻ ሁሉ ነገር ሰልችቶኛል። በእናት እኔ አሁን ላይ እንኳን የምነግር ነገር የለም። በጣም ደብሮኛል። ማለት እንጃ በእናንተ የተነሳ ልበል ወይስ በራሴ የተነሳ ልበል አላቅም። ብቻ ሰላም ያጥቻለሁ። አሁን ላይ ደህና አይደለሁም። ልጁ የኔ ነው ብዬ እከራከራለሁ፣ እንከባከበዋለሁ። አሁን ላይ መንከባከቡን ማቆምኩ እንጂ ግን ልጁ የኔ ለመሆኑ ማረጋገጫ ምንም ነገር የለኝም። ነገሮቹ ግራ ተጋብቶብኛል። በቃ ማለት በዲኤንኤ እንዳናስመረምር ዲኤንኤ አይቻልም ሳይወለድ ልጁ
በምንድን ነው በምን ዘዴ ነው የማውቀው ልጁ የኔ መሆን አለመሆኑ? በቃ አሁን ላይ ሁሉ ነገር ሰልችቶኛል። በቃ እንጃ እኔ እውነታውን አውቄ ወይ ከሷ ጋር በሰላም ብኖር ወይ ደግሞ በፋታ ደስ ይለኛል። ወደ አንዱ አልሆንኩም። አሁን አየር ላይ ነው ያለሁት እኔ። ምናልባት ልጁ ምናልባት ልጁ ያንተ ባይሆን የአቶ አለሙ ቢሆን እንዴት ታውቀዋለህ ነው? ምናልባት ነው የምልህ እና አምነህ ታሳድገዋለህ ልጁን። ምናልባት አሁን ላይ ምናልባት የሚባል ነገር የለም። ምንም እኔም አሁን ላይ ማሰብበት ነገር የለውም። ማለት ልጁ የኔም የዓለሙ መሆኑን የሚታወቀው ከተወለደ በኋላ ነው። እስከዛ ድረስ አስበሃል? ግን በጸጸት መኖር አሁን 6 ወር ውስጥ 9 ወር 3 ወር ይቀራታል። በቃ እንጃ ብቻ እስከዛ እንዴት ነው የምንኖረው እዚህ ቤት ውስጥ? በህይወት ውጣ ውረድ ውስጥ እኮ አቶ እሱ ባለው በህይወት ውጣ ውረድ ውስጥ ብዙ ነገሮች ያጋጥሙናል እና ልጁ እስኪወልድ ድረስ እንደ አባትነት ማድረግ ያለብን ታደርጋለህ። ያው አይበለውና ልጁ ያንተ ባይሆን እንደ አባትነት አምነህ ማሳደግ ትፈልጋለህ? እኔ እፈልጋለሁ። እኔ ልጅ በጣም ነው የምፈልገው ከምንም በላይ። ስለዚህ ልጁ ያንተም ባይሆንም ችግር የለውም። መጀመሪያ ባለቤቴ ጋር ራሱ የተለያየ ነው በልጅ ምክንያት ነው ታውቃላችሁ። ስለዚህ ባይሆን ችግር የለውም። ምናልባት ይችን መልስ እንድትመልስልኝ ነው የምፈልገው። እኔ በቃ ፈጣሪ ካላለ የኔ ካልሆነ ያው አባትየውም ይፈልጓል ልጁ። እውነት የልጁ አባት ከሆነ ማለት ነው ማንም የራሱ ልጅ አይጥልም፣ ልጁን ይፈልገዋል። ማይፈልግ ከሆነና እነዚህ የሚል ከሆነ እኔ ሰብዬ ተመዝገን ብዬ ተቀብዬ አሳድገዋለሁ። ወደ ህግስ መሄድ አትፈልግም? ምናልባት ባልየው ድርዬ ነው፣ ባልየው እንደዚህ ነው፣ ገንዘብ የለውም ብለህ ወደ ህግ መሄድ አትፈልግም? ራስ ለማሳደግ አልፈልግም። አሁን እዚህ ላይ ቾይዝ ነው፣ እሷ ምርጫው ነው አላ ልጁ የሱ እስከሆነ ድረስ ምንም ህግም ቦታ ቢሄድ ምንም ማመጣው ነገር የለም እኮ እሱ ድሩኝነት። እኔ ለእነሱ ከማሳውቅ የራሴን ህይወት እንደ አዲስ አብዴት ባደረጉ ይሻለኛል። እሷንስ ምናልባት ትፈታታለህ ወይስ በእሷስ ጉዳይ ላይ ምን አመለካከት አለ? ልጁ የኔ ካልሆነ እሷ ከኔ ጋር ምን ታደርጋለች ታዲያ? ከነ ልጇ ትሂድ እንጂ ያኔ ምን ማለት ሰየው ልጁ እንኳን እንጃ ብቻ አሁን ላይ ምን አድርግ ነው የምታይ? በእናትህ እኔ ራሴ ወይዘሮ ላምሮት ይቅርታ ማፋታት ሳይሆን አንቺም በቃ ስለ ነገ ህይወትሽ መጨነቅና ማሰብ ስላለብሽ እንደውም ልታመሰግኝ ነው የሚገባውና አቶ እሱ ባለው ምናልባት ልጄ እኔ ካልሆነ ከኔ ጋር ምን ትሰራለች አለና ይቅርታ ልጠይቅሽ። ስለዚህ ነገር ምን አመለካከት አለሽ? እንደዚህ ማለቱ ምንም አመለካከት የለኝም። እንደሱ እንዲላ እንዲጠየቀው ሲጀመር ያው ማፋታት አይደል? እንኳን ደስ አለክ ሆነም አይደለም ማለት ነው። እኔ ግን ከሱ ጋር መለየት አልፈልግም። እኔ ልንገር ልጁ እስከሚወለድ ብቻ ነው የጠበቅኩ ያለሁት። ማለት ልጁ ከተወለደ በኋላ አይሆንና እውነታው ልጁ የኔ ከሆነ እሰየው፣ ግን ልጁ የኔ ካልሆነ እኔ ከቤት እንድትወጣ ነው የምፈልገው። ገብቶሃል? ከቤት እንድትወጣ ልጁ ከላያነ ከነ ልጁ ከቤት ትወጣለች። የሚቸግርሽ ነገር ምናምንም ካለ እዛ በሩቁ ይሆናል። ምን ማለት ነው? እኔ እየወደድኩ አይደል እንዴ ከዛ ጥዬ መጣሁት። እስቲ አንዴ ዝም በይ በእናትሽ። ይሄ ነገር በእናትህ አስተካክልልኝ። ከሱ መለየት አልፈልግም። ብቻ ከቀድሞ ባለቤቴ ከወይዘሪት አመልማል ጋርም የፍቺ ሁኔታ እያፋጠንኩ ነው ያለሁት። ወንድሜ በቃ ምን አስለፋ በቃ እንጂ አሁን ያለውበት ነገር ተው። ሴትን አትመን በቃ። ሴት ምንድን ነው ያልክ ያለው? ህይወትን ነው የሚያበላሹት ታውቃለህ። ምናልባት ህይወት ያበላሸው ያልከው ልጅ ስላልሰጡህ ነው ወይስ ከነሱ በፊትም ሌላ ሴት ስላየህ ነው? እኮ በሴት ምክንያት ነው ይሄ ሁሉ ይሆን ያለው። አሁን ነው የሆንክበታል፣ እርግጠኛ የሆንክበት ነገር አለ። ምንድን ነው እያወራክ ያለው? ልጁ የኔ ካልሆነ ምናምን ወደ እነሱ እየሄድክ ነው። እቺ 3 ወር ብቻ ተደረሰ። እዚች ብቻ እየጠበቅኩ ያለው ብረዳታለሁ ምናምን እኔ የሚረዳኝ አጣው እንዴ? አንተም ብዬ ነው እዚህ የገባሁት። ከቸገረሽ ብዬ ነው ዛሬሽ። ካልቸገረሽ እሰየው። ይሄ 3 ወሩ እንደምንም ቆያታለን ቤት ውስጥ ማለት ነው። ትቆያታለሽ በሰላም። ከዛ በኋላ ነው ሁኔታዎች የሚወሰኑ። ግን እንደሚወራ ከሆነ ልጁ የኔ ካልሆነ ለመወሰን እንኳን ምንም ወዳላ አላስብም። ለምን እሱ ለምን አታረጋጋልኝም? እሱ አሁን ሌላ አንተ ሌላ ጥያቄ ይጠይቅ፣ ሌላ ሀሳብ ውስጥ ነው እየገባ ያለው። እኔ ከሱ ምናልባት እስቲ ወይዘሮ ላምሮት ማረጋጋቱም በጣም በኋላ አካባቢ ያረጋጋዋለሁ እና በነገራችን ላይ አቶ አለሙ ደጃፍ ላይ ነው ምልክት ተሰጥቶኛል ከካሜራማን። እሱ እንዲገባ ምናልባት ትፈቅድለታለህ ወደዚህ? ምን ቀረው? እኔ ያልገባኝ ነገር አሁን ዲኤንኤ ሊመረመር አይችል ነገር
ካልተወለደ በስተቀር። ምናልባት ዛሬ ነው ወደዚህ የመጣሁት አጋጣሚ ይመስላል። ቅድም ነገር ይሄ ነበርና ብዙ ጊዜ ትመጣላችሁ። አሁን እኮ ቤቴን ታላመዳችሁ ካፌ እያንዳንዱ ጊዜ እኮ አቶ እሱ ባለው ምናልባት አልተረዳኸኝም ወይንም እኔ አብዛኛው ጊዜ የምመጣው ወደዚህ መጀመሪያ ላይ ወንድሜ ስለእናንተ ያለውን የቤተሰብ ሚስጥር ያው በእውነታን ተመርኩዞ እያወጣ መሆኑን በመቀጠል ላይ ስመጣ ደግሞ የወንድሜን ማን እንዳገተው በማግኘት እንዲሁም እሱ ከዚህ በፊትም እኮ ተናግሬያለሁ። እሱ ቢያቆምም ወንድሜን ባገኝም እሱ የጀመረውን ሳልፈጽም አልወጣም ብያለሁ። በእያንዳንዱ ቀን በመጣበት ታይም ላይ አዲስ ነገር ይዤ እንደምመጣ አንተ ራስህ ምስካሪ ነህና ምናልባት አዲስ ነገር መስማት የምትፈልግ ከሆነ ይግባ አቶ አለሙ። እኔ አዲስ ነገሩን መስማት ፈልጋለሁ፣ ግን እናንተ አዲስ ነገር በየቀኑ እኔን ግራ ማጋባት ስለሆነ ኖርማል ነው። ከዚህ በኋላ ብዙ አልጨናነቅም ማለት የራሴ ውሳኔ ላይ ስለደረስኩ ማለት ነው። አንዳንዴ ብቻኝነት መኖር ራሱ ሰላም አለው መሰለኝና እስቲ ይሁን ይግባና እስቲ የሚለውን ደግሞ ያለው ያው ምንም አዲስ ነገር አይኖር ነገር የተለመደ ነው። ይመጣል ልጁ የኔ ነው ይላል፣ እሷ ያንተ አይደለም የሱ ነው ትላለች። እኔ አሁን እንኳን የኔ ነው አልልም። ወይዘሮ ላምሮት ምን ትያለሽ አንቺ? በቃ ይግባ ምን ይሰራል? በቃ ምንድነው አሁን እሱ ሀሳቡን እያስቀየራችሁት ነው ያለው በየሰዓቱ። እውነታውን አንቺ ካወቅሽ ለምን አይግባት ያለው? ነገርኩክ የእሱ ልጅ ነው በቃ። አሁን እዚህ ጋር እየበጠበጥክ ያለው ህይወቴ ነው። ለምን እውነታውን እሱ አወቅኩ ምናምን ሁሌ ምን ተባለ? በቃ ልጁ እሷ ልጁ ያንተ ነው ትላለች። ያ ይመጣል ልጁ የኔ ነው ይላል። እኔ በማላውቀው ነገር ልጁ የኔ ነው እላለሁ። ስለዚህ ምን አዲስ ነገር ያዛችሁ ደግሞ ዛሬ? እኔ አላውቅም። ብቻ እስቲ አዲስ ነገሩን እንስማና ባትመላለሱ በቃ ወደ ቤቴ። እስቲ ካሜራማን አቶ አለሙ እስቲ እንድታስገባልኝ ወደዚህ ግባና ምን አዲስ ነገር እንዳለ ተመልካቾቻችንም በዚሁ እንዲያውቁት አስገባልኝ። ምናልባት አስገባልኝ፣ ይግባልኝ። አቶ አለሙ እንኳን ደህና መጣ። ቁጭ በል እሱ ጋር። ዛሬ በድጋሚ ወደ ውድ ቤተሰቦቼ የቀረብኩበት ምክንያት በአንተ አማካይነት ነው። አዲስ ነገር እንዳለ እኔም አውቃለሁ፣ አንተም ታውቃለህ። ነገሩ ትልቅ ሀዘን ይፈጥራል ብዬ አስባለሁ። እንጃ ለአቶ እሱ ባለው እንኳን ይህን ብትሰማ የሆነ የሚያረጋጋ ይመስለኛል ብዬ አስባለሁ። እኔ እንጃ ብቻ አሁን ላይ በየቀኑ አዲስ ነገር ይመጣል፣ ሁሉም ያስገርማል። ብቻ አላውቅም። አሁን ላይ መገረሙን ለእኔ አዲስ የሆነ አይደለም። በየቀኑ መገረም የሆነ ነገር ስትለምዶ እኮ በየቀኑ ስዳገም እየተለመድኩ ትመጣለህ እና አሁን እሱ የሚያወራ አዲስ ነገር ምንም የሚያስገርመኝ አይመስለኝም። ለማንኛውም እንስማው እስቲ ምን ነው ብቻ አላውቅም። አንድ ነገር ይቆርጥልሃል ብዬ አምናለሁ። አቶ አለሙ ቀጥታ ካለ ዲኤንኤ ምንም የሚቆርጥልን ነገር የለም። ለዲኤንኤ ደግሞ 3 ወር መጠበቅ አለብን። እሷ 3 ወር ደግሞ እዛው በቤቱ ቢጠብቅ እኔም በቤቴ ቢጠብቅ ደስ ይለኛል። እስኪ ምናልባት ፈጣሪ ለአንተ ታምር ሰርቶ ሊሆን ይችላል። አቶ አለሙ ቀጥታ ወደ መልሱ ከመሄድ በፊት እነሱም ማወቅ ስላለባቸው እንዴት ፕሮሰሱን እንዳካሄድን እንዴት ውይይቶችን እናንተ እንደተወያየን ምናምን ለእነሱ እንድታጫወታቸው ለተመልካቾቻችንም አስገራሚ ነገር እንድትነግራቸው። እንደምታውቀው አንተና እኔ በየጊዜው እየተገናኘን ያለውን ነገር አድርገናል፣ ብዙ እንትኖችን አድርገናል እና ሀሳባችንም በደንብ ተወያይተናል እና የሆነ ሆኖ መጨረሻ ላይ እንትን የሄድ ነው ወደ ምርመራ ነበረ፣ ወደ ሆስፒታል ማለት ነው። ለምንድን ነው የሄድ ነው? ሆስፒታል ሄድ ነውማ ምን ቼክ ለማድረግ ነው ማለት ትወልዳለህ ወይስ ማን ነው ማን አይደለም የሚባል ነገር አለ። እሱን ቼክ ለማድረግ ነው ይሄድ ነው ወደ ሆስፒታል። እስቲ አቶ አለሙ አሪፍ ነገር ነው። አቶ እሱ ባለው ይህን ሀሳብ ያነሳው እውነት ለመናገር አቶ አለሙ አንተ ነህ እና ይህን ሀሳብ ያነሳው የሆነ ነገር ብትጠራጠር ነው ብዬ አምናለሁ እና እኔም ገርሞኛል። ለምንድን ነው በአንተ ላይ ምርመራ እንዲደረግ የፈለገው? ያው አንተ ስናወራ አልነበረም የሆነ ካፌ ላይ ቁጭ ብለን የዛን ሰዓት በምንገናኝበት ሰዓት ላይ አንዳንድ ነገሮችን አንተም እያልከኝ ነበረና እና በዛ ነው የተስማማሁት። ማለት አንተም እንደዚህ አድርግ ለምን እዛ አንሞክርም እንደዚህ ብናደርግ ይሻላል እርግጠኛ ለመሆን ወይ ከ50 አይደል እንትን የነበረው ስለዚህ ለምን እርግጠኛ አንሆንም ብለህ አንተ በነገርከኝ መሰረት እኔም ተስማማው
ሂደን ያስማማ ምክንያት ምንድን ነው? እንዴት ቶሎ ተስማማ? እስቲ ብቻ መስማማት ራሱ ለእኔ ያስገርሞኛል። እና ለምንድን ነው ቶሎ የተስማማኸው? ለማወቁ ጉጉትም ነው አንዳንዴ ማለት የሆነ ቅራኔ ከሚኖርህ 100% እርግጠኛ የምትሆንበት ነገር ሲሆን ነው አሪፍ። የተጠራጠርከው ነገር ነበር ማለት ነው? እንደዛም ሳይሆን እንደዛም ነገር ነው። እና ሁለተኛ ደግሞ ያው ልጅ ፍላጎት እንዳለ ታውቃለህ። በዛ ምክንያቶች ያው ትክክለኛ ነው ብዬ እርግጠኛ መሆን ስለነበረብኝ በዛ ምክንያት ነው እኔ እንትን ብዬ የወሰንኩት ወደ ምርመራ እንሄድ ወይም ደግሞ ቼክ ማድረግ አለብን ስትለይ በዛ ምክንያቶች ወደ ሆስፒታል ሄደን ያው ውጤቱን ታውቃለህ እንደዚያ ሆነ ማለት ነው። እስቲ አቶ እሱ ባለውም እርፍ እንዲሉ ውጤቱ ምን ሆነ? ውጤቱን እኔ ከምናገር አንተ ብትናገር አይሻልም? አንተም ስለምታውቀው። እንግዲያውስ ተመልካቾቻችን እኔና አቶ አለሙ ወደ ሆስፒታል ሄድን። አቶ አለሙም በራሱ ላይ የተጠራጠረው ነገር ነበረ፣ እሱን ይናገራል። በአጭሩ ውጤቱ ምን ሆነ? አቶ እሱ ባለው አቶ አለሙ መሀን ሆኖ አግኝተነዋል። የምርኩ ነው? አዎ መሀን ሆኖ አግኝተነዋል። ተመስገን። የምፈልገው ነገር የእሱ ማንነት ሳይሆን የእሱ ልጅ እንዳይሆን ነበር የፈለኩት። ብዙ ነገር አድርጎኝ ነበረ። አቶ አለሙ ምናልባት ጉንፋኑም እያስቸገረ ነው ለመናገር ይገባኛል። ስሜትን እስቲ መናገር ከቻል። ብቻ ምንም አይደለም። ምንም እንዳትለኝ ቅርታ አድርግልኝ። ለሁሉም ነገር ቅርታሽ። ስትጠራጠር የነበረው ከነሱ ጋር አንድ ላይ እዚህ ጋር ቁጭ ማለት ትችላለህ ከሚስት አጠገብ። ወይኔ እኔም እንደምነግርህ ብቻ አላውቅም፣ ግን እርግጠኛ ናችሁ? አንዳንድ ጊዜ ደስታ ኦቨር ሲሆን እንደዚህ ያስብላል። እና አቶ አለሙ መሀን የሆንክበት ምክንያት ሚስጥር እንዳለ እርግጠኛ ነኝ። ሁሉም ነገር ለእኔ ነግረኸኛል። እባክህ እስኪ ንገራቸው ለአቶ እሱ ባለውም ለተመልካቾቻችን ለወይዘሮ ላምሮትም። ምናልባት እሷ የአንተ ምክንያት ባትፈልገውም እኔ ነግረኸኛልና እስቲ ለምንድን ነው መመርመርን የፈለግከው? ደግሞም ማን እንድትሆን ያደረገበት ምክንያት አለ ብለሃልና እስቲ ንገረን። የሆንኩበት ምክንያት አንተ ታውቀዋለህ፣ ስላወራንበት በደንብ ከውጤቱ በኋላ አውርተናል ቁጭ ብለን እና የሆነ ታይም ላይ ከእሷ ጋር በነበርንበት ሰዓት የመኪና አደጋ ነበረ። መኪና እያሽከረከርኩ እያለ ለፊልድ ወጥቼ ነበረ ከእሷ ጋር በነበርኩበት ሰዓት። እዛን ታይም ላይ ከክፍለ ሀገር ከአዲስ አበባ ወጣ ብዬ ነበረ እና እዛ ቆይተን ሳምንት ምናምን አካባቢ ቆየን እዛ ለስራ ምክንያት ማለት ነው የሄድንበት ቦታ ላይ። እዛ ቆይተን ስንመለስ ነው አደጋ የተፈጠረ፣ የመኪና አደጋ ማለት ነው በግጭት። የኔ ወደ አዲስ አበባ እየተመለሱ ያለ መንገድ ላይ ያው ከሌላ መኪና ጋር በፍጥነት እየነዳ ነበረና ምን ይሁን ኬዙን አላውቅም። እሱ ወይ የሆነ ቴክኒክ ችግር ይሁን ምን አላወቅኩምና የግጭት አደጋ በሱና በኔ መሃል ተጋጨ ማለት ነው። እዛ መሃል ላይ ሰዓት ፊልድ ነኝ አላልከኝም እንዴ? ሲጀመር አንተ ምንድን ነኝ ያልከኝ? እዛ ሰዓት ሲጀመር ይሄ ሴራ እያሴርን ነው። ሲጀመር ማለት ነው ተንኮለኛ። እኔ እናንተ ለመለየት የሚያደርገው ነገር እኮ ነው። እያወቀ እኮ ነው ይሄን ሴራ የሚሰራው። እንደዚህ አይባልም። ይሄ ልጅ ሰውዬ በህይወት ተርፎ እኮ ነው ተንኮለኛ። እኔ እዛ ሰዓት ስጠይቀው ስራ ላይ ነኝ ነው ያለኝ። ከዛ ደግሞ ህይወቴን ለመበልጠጥ ይመጣል ደግሞ ድጋሚ። ምን አይነት ታንከሲስ ነገር! ኧረ አይባልም፣ እንደዚህ አይባልም። ተይው። በስመ አብ። ወይኔ ወንድም እና በዛን መሀል ላይ መኪና ግጭት ተፈጠረ። እኔም የዛን ሰዓት ተጎዳሁ። ግጭቱ ከባድ ስለነበረ ማለት ነው። ሁለታችንም ተጎዳነ። የተቃራኒው መኪና ማለት ሹፌሩና እኔ ተጎዳነ። እዛ መሀል ላይ አምቡላንስ ተጠራና ወደ ህክምና ነው የሄድነው። ህክምና ሄደን እዛ
እንትን ስንባል ምርመራ በደንብ እንትን አደረጉን ሐኪሞች ማለት ነው። ሕክምና ተደረገልን እዛ ለ2 ቀን 2 ቀን ምናምን ቆየነ እና በዛም መሃል ላይ እኔም ከሕክምና ከተደረገልኝ በኋላ በአሪፉ ነው ሕክምና የተደረገልኝና እዛ በነበርኩበት ሕክምና ላይ ማለት ነው ዶክተሮች በደንብ ሙሉ ምርመራ ያደረጉልኝ። አሪፍ ነርሶችም ጥሩ ነበሩ። ወጪው ከድርጅቱ ነበር? ወጪው አዎ ቀይ መስቀል አይደል በአምቡላንስ ሊሄድክ ግጭትም ስለሆነ በደንብ በሆስፒታሉ ነበር የሆነው ኢመርጀንሲ ስለሆነ ማለት ነው። እዛ ላይ በደንብ ተንከባክቦናል። በደንብ ሙሉ ምርመራ ተደርጎልኝ ደህና ነህ ተሽሎሃል፣ አሁን አሪፍ ጤንነት ላይ ነው ያለው ተብዬ በሁለተኛ ቀኔ ወጣሁ ወደ ቤት ሄድኩ ማለት ነው። እጅ እግርህ ጭንቅላትም አልተጎዳም ነበር? የዛን ሰዓት አካባቢ ላይ ይሄ አደጋ የተፈጠረው ባይዘዌ ከዛሬ 1 ዓመት ከምናምን በፊት ነው። ወይም ደግሞ የመጀመሪያ የሞተው ልጃችን በኋላ ነው የተፈጠረው፣ ከተወለደ በኋላ የተፈጠረው ማለት ነው። እንደዛ ስለሆነ ኦልሬዲ አሁን ወደ 2 ዓመት ሊጠጋው ነው ማለት ነው። 2 ዓመት ሊሆነው ነው በቃ። እንደዛ ስለሆነ የዛን ሰዓት እንትን ያልኩት የደማ ትንሽ አካባቢ በጭንቅላት አካባቢ የተመታውና የደም መፍሰስ ነው። ከውስጥ ላይ አልፈሰሰም እግዚአብሔር ይመስገን። እንደዛ ነው የሆነውና ሌላ ከጭንቅላቴን ከመመታቴ በበላይ ደግሞ እንደነገሩ በግጭቱ ከባድ ነበረና ግጭቱ ውስጥ ወይም ደግሞ የዘር ፍሬን ነበረ የተመታሁት። በጣም ግጭቱ ከባድ ፊት ለፊት ስለነበረ እና እዛ አካባቢ ላይ ግጭት በዛ ሰዓት ላይ እሱ ቦታ ላይ እንትን ተመታ። ውጫዊ ላይ ብዙም አልተጎዳውም፣ ትንሽዬ ነው። ወደ ዘር ፍሬ አካባቢ ላይ ጉዳት ደረሰብህ? ውጤቱን እንደሰማ ነው እንደዚያ የሆነው ምክንያት ማለት ነው። እንደዚያ ስለሆነ በደንብ እኔም አላወኩም ነበረ። በኋላ ከታክሜ ሙሉ ምርመራ ግጭቱ በተፈጠረበት ሰዓት ላይ የሆነ ፌንት ምናምን ሰራላ። ምናልባት ሽሸና ምናምን ያቃጠለህ ነበር? ኧረ ምንም አይደለም። የዛን ሰዓትም አላውቅም እኮ ሆስፒታል ሲወስዱንም እኮ አታውቅም። ግጭቱ ከባድ ስለነበረ ያው እግዚአብሔር ጠብቆ እንትን ትላለህ። ወይም ደግሞ በደም ወይ መፈንከት ምናምን በጣም መጥፎ ውጫዊ ጉዳት ባያጋጥምም በውስጥ ትጎዳለህ። እንደዛ ስለሆነ እዛን ሰዓት ላይ እኔም የሰማሁት ልወጥ አካባቢ ነው የተነገረኝ ማለት ነው። ወይም ደግሞ ትንሽ ቆይተው ልወጥ አካባቢ ላይ ዶክተሩ ነው መጥቶ እንደዚህ ተፈጥሯል ምናምን ብሎ የነገረኝና በሰዓቱ በጣም ይከብዳል። በጣም ነው የሚያስጠላው። አሁን እንደምነግርህ አይደለም ማለት ሆስፒታል ላይ ምን ያህል ተኛ አንተ? ቆይ የቆየው 2 ቀን ነው። 2 ቀን። ስለዚህ በሁለተኛው ቀን አካባቢ ነው የነገረኝ። አዎ እንዴ የዛኔማ እኮ እንዴት ይነግረኛል? አንደኛ ጭንቅላቴ ጋር ትንሽ ቀላል ጉዳት ስለነበረ በውስጥም አካባቢ እንደነገርኩ የተጎዳው ስለነበረ ሕክምና እየተደረገልኝ እየተከታተሉ የነበረ ዶክተሩና ነርሶችም ማለት ነው። ስለዚህ እንዴት መጀመሪያ ላይ ይነገራል? ከሌላ ጉዳት እንደገና ሌላ ነገር መናገር ማለት ይከብዳል። ስለዚህ ተሽሎ በደንብ ተመርመረ ወይም ውጤቱ አሪፍ ሲሆን ነው የሚነግሩ ወይም ደግሞ ያለውን ኬዝ አንዳንድ ነገሮች የሚነግሩ ማለት ነው። ልትወጣ ስትለው መጨረሻ ላይ እኔም ለባለቤቴ ለወይዘሮ ላምሮት አልተናገርኩም። አልተናገሩም ስለ እንደዚህ መኪና አደጋ ተፈጥሯል ሆስፒታል ውስጥ ነይ ምናምን አልተባለም። ብቻዬን ነበርኩ። ስለዚህ ለማንም ስለማይናገሩ ለእኔ ብቻ ነው የሚናገሩት ማለት ነው። እና ለቤተሰብ አልተነገረም። እኔም እንዲሰማ አልፈለኩም። ስልኬም አጋጣሚ ባትሪ ምንም ዝግ ስለነበረ ዶክተሮችም ያው እንትን ላይ ስለነበሩ መኪና እንትን ስለሆነ ስልኬም ጠፍቶ ነበረ። ይዛኔ በኋላ ነው የተገኘው መኪናው የተጋጩት መኪኖች ፍተሻ ሲደረግ። አዎ እዛን ሰዓት ላይ ነው የተገኘውና እዛን ሰዓት ላይ ነው ስልኬንም የተቀበልኩ። መታወቂያዎች ምናምን እዛው መኪናው አንዳንድ እዛን ሰዓት ላይ ነው እንትን ያለው የተሰጠውና ለቤተሰብም እንትን አልተባለም፣ ለባለቤት ያልተነገረም ማለት ነው። እንደዚያ ስለሆነ መጨረሻ ላይ እኔንም በደንብ በሁለተኛው ቀንም ልወጥ አካባቢ ላይም የወጣሁት ማታ አካባቢ ነው። ሁለተኛ ቀኑ ማታ አካባቢ ነው የወጣሁት። ቀን ላይም በደንብ ቼክ እየተደረኩ ነበረና እያደረጉ ነበረ። እዛን ሰዓት ልክ ልወጣ ማታ አካባቢ ላይ ነው ዶክተሩ መጥቶ
እንደዚህ ያለብህ እንደዚህ ሆናል፣ በግጭቱ ምክንያት እንደ ነገር ተፈጥሯል። ሌላው ጤነኛ ነህ፣ ጭንቅላትም ደም ወደ ውስጥ አልፈሰሰም፣ ብቻ እንደዚህ ብሎ ጤነኛ መሆኔን ነገረኝ። ከዚህ አሁን ካልኩ ከምታውቀው ጉዳይ ውጭ ማለት ነው። ሌላው ጤነኛ ነህ ብሎ ይህንን ነገር ነገረኝ ማለት ነው። ከዛ በኋላ እኔም ቀጥታ ወደ ቤት ሄድኩኝ። እኔ የገረመኝ እሺ እሱን ተው፣ መጀመሪያ ወንድሜ ይሄ እሳይ አይባል ነገር አይድረስ ነው የሚባለው ሰው ላይ ስለተፈጠረብህ ነገር ሁሉ ቀርታ ማለት እግዚአብሔር ይመስገን ሰላም ነው መሰለኝ። ግን የገረመኝ መሀን መሆንን እያወቅህ ነው ታዲያ የኔን ህይወት የበጠበጥከው እንደዚህ? እኔ ጥያቄ የሆነብኝ ምክንያት አለ ታውቅ ነበር ይሄን ሁሉ ለምንድነው እንደዚህ የምታስጨንቀኝ? ከሷ ጋር በሰላም እንዳልኖር እኔ በራሴ በሰላም እንዳልሆነ የጨቀጨቅ በትክክል እንዳልንከባከባት ያደረግህ አሁን በዚህ ያዘላ ሆነ ልጠይቅ አልፈልግም፣ ግን ውስጤን ስለከነከነኝ ነው። ማለት ምን ታገኛለህ ከዚህ? የምታገኘው ነገር ነበር? እኔን ማለት ኦኬ የድሮ ባለቤት ልትሆን ትችላለች ማለት የድሮ ነገር ድጋሚ አገርሽቶብህ ወይ ልፈልጋ ልታገባት ትችላለህ። ግን በዚህ ነገር ነው የምትመጣው? በዚህ መንገድ ነው የሚመጣው በልጅ ወይስ የልጅ ፍላጎቴን አይተህ ብቻ አልገባኝም ለምን እንደዚህ እንዳደረግ። አቶ አለሙ መልስ አለ? ፈጣሪ ለበጎን ያደረገው እኔ ብቻ አላቅም፣ ምን እንደበደልኩት አላቅም። አንተ ተጎድተህ ልትሆን ትችላለህ፣ እንደተናገርከው ከሆነ ብዙ ነገር ደርሶብህ ሊሆን ይችላል። ይሄ በጣም የሚከብድ ነገር ነው። ታዲያስ እኔ ምን አድርጌ ነው የምበጠብጠው? ይሄ ነገር ነው ያልገባኝ። ማለት እናንተ በዚህ አንተ በእግዚአብሔር ይስጣችሁና በዚህ ነገር ጥግ ድረስ ባትሄዱ ኑሮ ሌላ ቀርቶ እስከ 3 ወር ጠብቄ 3 ወር ምን ያህል ጊዜ እንደሆነ ታውቃለህ? በተለይ ለነፍሰ ጡር ምን ያህል እንክብካቤ እንደሚያስፈልጋት ታውቃለህ? ለሴት ልጅ ግን እንደዚህ ሆኖ እናንተ ይህን ቶሎ መፍትሄ ባታመጡልኝ እንዴት እንደምትሆን እናስባል። ይህን እያወቃችሁ ለምንድን ነው አንተ ግን እንደዚህ ያደረግኩ? አቶ አለሙ ለዚህ በቂ መልስ አለ? የኔን ተውና የኔን መልስ ሳይሆን እኔ ለምን እንደዚህ ያደረግ ምናምን ሳይሆን ሳስበው እርግጠኛ ነኝ አንተም በእሷ እርግጠኛ ላትሆን ትችላለህ። ምክንያቱም በፊት ለምን አትወኝም? ተወኝ በቃ የራስህን ህመምን ይዘህ ቻል፣ በቃ ራስህን ቻል፣ ተወኝ በቃ እኔ ልኖር። ኧረ ችግር የለውም አሁን አትፍሪ እናቴ፣ አሁን አትፍሪ አንቺ፣ ችግር የለም። እኔ አሁን ሰውየው በቃ ትንሽ በቃ እናመሰግናለን አስወጣልን። በቃ በግጭቱ ጊዜ መሰለኝ ትንሽ የተጎዳ አእምሮ ትክክል አይመስለኝም። እና ዋናው የእሱ አለመሆን እኔ ከእሱ ጋር ነበር እንትን ያልኩሽ። ከዚህ በኋላ ችግር የለም የፈለገ ነገር በኋላ እኔ የማምኑ ሰው አይደለሁም። ተረጋጊ። አይደለም የዛ ሰዓት መኪና ሲገጭ አልነገረኝም፣ ለእኔ ማን ሲሆን አልተነገረኝም። አሁን ህይወት ልበጠብጥ እኔ ህይወት ሊስል ደግሞ ትበጠብጣለህ ደግመህ። አሁን ደግሞ ምን ልትል ነው? ምን ሀሳብ ልታመጣ ነው? አሁን እኔ እንደዚህ ያልኩበትን ምክንያት በፊት ችት እንዳደረገችብኝ ነግሬያለሁ፣ ታውቃለህ። ስለዚህ አሁን እሱም እንዴት እርግጠኛ ይሆናል? እንደዚህ አለማድረጓን እንዴት እርግጠኛ የሱ መሆኑን እንዴት እርግጠኛ ይሆናል? የኔን ተውና ችት ማድረግብህ ደስ ስለማትለኝ ነው። በቃ ይኸው ግልጽ። እኔ ግን አሁን ይቅርታ አድርግልኝና እንትን አመሰግናለሁ እና ወንድሜ ላደረጋችሁልኝ ነገር ከዚህ በኋላ ምንም ቢያወራ የምሰማውም አይደለውም። ብቻ ይቆጨዋል እሱ ራሱ ይሄን ነገር በማድረጉ እኔ እንጃ። ብቻ የሆነ ሰው ህይወት ላይ መጫወቱ ለሆነ ሰው አይደብርም? በአንተ ብትሆን ምን ይሰማሃል? ጸጸቱም እንደዚህ የሚያስወራው ከሆነ አላቅም። አንቺ በቃ ከዚህ በኋላ ተረጋጊ። እስቲ እሱ የሚለው እንስማውና አቶ እሱ ባለው እኔ የምልህ ነገር አሁን የሆነ ነገር ራሱ የማምነው ይመስላል። ይሄን ሁሉ ካደረገ በኋላ አንተ ብትሆን ታምነዋለህ? ምናልባት እኔን ግን ልታምን ትችላለህ። ምናልባት ባረጋችሁልኝ ነገር ላምን እችላለሁ። ስለዚህ አሁንም እሱ በተናገረው ነገር እሱ ምንም ይዋሽ ምንም ይቀደድ ወይም እምነቱን ሃይማኖቱን ይጣል፣ እኔ ግን እሱ በተናገረው ንግግር ላይ ጥናት ማድረግ ካለብኝም መመርመር ካለብኝም መርምሬ ጥሩ አሁን እንዳሁን እንደተደሰታችሁ የባስ ልትደሰቱ ትችላላችሁ። ደግሞ እውነቱን ማውቀ ወደፊት ልትጠነቀቅም ትችላለ። ስለዚህ እሱ የሚለውን እናስጨርስና ፕሮግራማችንም በዚህ እንዝጋ ብዬ አስባለሁ። እንደነገርኩህ እኔ እርግጠኛ መሆን አልችልም። ምክንያቱም
ከዚህ በፊትም ምን እንደሰራች ወይ ደግሞ ምን ስታደርግ እንደነበር ከኔ ጋር ሆና ያውቃሉ፣ ሁለቱም ተናግሬያለሁ። ስለዚህ አሁንም እኔ በልጁ እርግጠኛ መሆን ከፈለግ ከተወለደ በኋላ ዲኤንኤ ሆኖ ነው በደንብ እርግጠኛ የምትሆንበት። አሁንም ያንተ አለመሆኑ 50% ነው። ምናልባት የኔናውን ውጤት ስለሰማችሁ እንደዚህ ስላላችሁ ሊሆን ይችላል። ግን ከዚህ በፊትም እሷ ስታደርግ የነበረውም ስትሰራ የነበረውም እንዴት እንደምትዋሽ እንዴት እንደሆነች በደንብ ያውቃል እሱ። ከእኔ ጋር የነበርን በሰዓት አውርቻለሁ፣ ተነጋግረናል። ስለዚህ አሁን እሱ በደንብ ማወቅ ያለበት ብዬ የማስበው እኔ እንትን እንደሚለው ከሆነ ልጁ ከተወለደ በኋላ ዲኤንኤ የሚባል ነገር ስላለ በሱ በደንብ ማወቅ አለበት ብዬ አስባለሁ ነው እንጂ አሁን ባለበት ሁኔታ ግን የኔ ነው ብሎ መደሰት የኔ ነው ብሎ እንትን ማለት እኔ ትክክል ነው ብዬ አላስብም። ምናልባት የዲኤንኤውን ምርመራ እነሱ ማወቅ የእነሱ ፍላጎት ስለሆነ አንተ ማወቅም ስለሌለብህ እኔን ስለምታከብረኝ አመሰግናለሁ። አንተ ቀጥ ብለህ ውጣ። ከነሱ መረጃ ጠይቄ ማስመርመርም ካለባቸው የዛሬ 3 ወር ከነሱ ጋር እናወራለን። አንተ በቃ ለጊዜው ውጣ። ከዚህ በኋላ ከባሰም ወይዘሮ ላምሮትም አቶ እሱ ባለው ላይም ውሃ እንደማፍሰስ ስለሆነ ይውጣልንና እስቲ ከነሱ ጋር ደግሞ ላውራ። እኔ እንደ ሀሳብ ነው እየተናገርኩት ወይም ደግሞ እንደ ሀሳብ ስለሆነ ምርጫቸው ነው፣ የእሱ ምርጫ ነው። ለእኛ ተው ችግር የለም። በቃ አሁን ላደረግኩ ነገር ሁሉ እናመሰግናለን። ላረከንም ነገር እግዚአብሔር ይስጥ። ደህና ሆነም ክፉን ብታደርግልን እግዚአብሔር ልታን ይመልስልን። ከዚህ በኋላ ምንም ማለት አልፈልግም ከአንተ ጋር። አምሮብ ቤቴ እንደገባ አምሮብ ውጣልኝ። በቃ እኔ እንዳንተ ክፉ አይደለም። ሰላም ይሆንልህ ህይወት፣ ወደፊት ህይወት። ግን ለማንኛውም ለሌላውም ሰው እንዲረዳ አንዳንዴ በሚሆኑም በማይሆኑም ህይወታቸውን ሊያበላሸው የመጣ ሰው ስላለ ሁሉም ሰው እንዲጠነቀቁ እላለሁ። እንደሱ አይነት ሰው በየቦታ ስላለ ቅርታ አሁን በቃ ውጣልኝ። አመሰግናለሁ። እባክህ እና እኔ በዚህ ላይ የምልህ ነገር ዲኤንኤ ምርመራውን እኔም እፈልገዋለሁ፣ ግን አሁን ላይ ብቻ ሰላም ነኝ። ግን 3 ወሯ ትድረስና እሷም አሁን እርግጠኛ ማለት አይደለም ማለት ሙሉ በሙሉ እርግጠኛ እንድንሆንበት ችግር የለውም። ዲኤንኤ ምርመራው 3 ወሯ ትድረስና ዲኤንኤ ምርመራችን አይተን ከፈለግ ደስተኛ የሚያደርግ ከሆነ እኔ ባለበት መጥቼ ዲኤንኤ ምርመራውን ልነግርህ ላሳይ ይችላለሁ። እኔ ባለሁበት በፈለክ አንተ ባለበት ዲኤንኤ ምርመራውን ልናደርግ እንችላለን። በደረግም ችግር የለውም። ዲኤንኤ ያላስፈላጊ ነገር አይደለም። ችግር የለውም። እንግዲህ ውድ ተመልካቾቻችን ነገሮችን እንዳያችሁት ነው። አቶ አለሙ አቶ እሱ ባለው ላይ የሚያጠራጥር ነገር ጭሮባቸው ነው ሄደው አትመናት፣ ቺት የምታረግ ናት፣ እኔ ላይ እንዳረገችው አንተ ላይ እንደማታረግስ በምን አወቅ? ስለዚህ ያለ ምርጫ ዲኤንኤ ነው የሚል ከባድ የጥርጣሬ ንግግር አድርጎ ነው ሄደው። አቶ እሱ ባለውም እኔ ባለውበት የዛሬ 3 ወር ወይንም ልጁ ከተወለደ በኋላ የዲኤንኤ ምርመራ ማድረግ እንደሚፈልግ ፍቃደኛ እንደሆነ፣ ወይዘሮ ላምሮት የውስጧን አላቅም እሷ ባይደረግም ችግር የለውም የሚል ምክንያት ሰጥታለች። እና ውድ ተመልካቾቻችን ልጁ ሲወለድ ወይም የዛሬ 3 ወር ገደማ አካባቢ ልጁ ከተወለደ በኋላ ውጤቱን ሪፖርት እናደርጋለን። እስከዛ ድረስ ይህንን የገመና ቻናሉን ሰብስክራይብ በማድረግ ይከታተሉን። እጅግ አድርገን እናመሰግናለን። ቸር ሰንብቱ።